ምዕራባውያኑ የህዝባቸውን መብት ከሚያስጠብቁባቸውና ህዝባዊነታቸውን ከሚያንጸባርቁባቸው መንገዶች ውስጥ ሙስናን መከላከል ቢሆንም በስቶ ከተረፈው ሀብታቸው የተረፈ መደለያ ያንሱናል ከሚሏቸው ሀገራት ጭምርም ከመቀበል ወደ ኋላ አይሉም። ሀገራቱን ልዩ የሚያደርጋቸው ግን ተቋሞቻቸው ከግለሰቦች ገዝፈው ልዕልናቸውን ማሳየት መቻላቸው ነው። የፍትህ ተቋሞቻቸው እንዲህ ያሉትን መዝረክረኮች በቀላሉ አይመለከቱም። ይልቁንስ እርምጃዎቻቸው ጠንካራ ናቸው። በፈረንሳይ ምድር የሰማነውም ለምርጫ ቅስቀሳ በሚሊዮኖች የሚቆጠር ህገወጥ ገንዘብ ከቀድሞ የሊቢያው መሪ ኮሎኔል ሙአመር ጋዳፊ በመቀበል ጥፋተኛ ተብለው የ5 ዓመት እስርም ተፈርዶባቸው ከ3 ሳምንት እስር በኋላ የተለቀቁት ፈረንሳይን ለ6 ዓመታት ያገለገሉት የቀድሞ የፈረንሳዩ ፕሬዝዳንት ኒኮላስ ሳርኮዚ የዕለቱ የመሪዎች ዓለም ባለታሪካችን አድርገን መርጠናቸዋል። ከዝግጅቱ ጋር ፍርቱና ወልደ አብ ነኝ። ለዚህ ዝግጅት ማጣቀሻ የተጠቀምናቸው የጊዜ መቁጠሪያዎች በሙሉ እንደ አውሮፓውያን ዘመን አቆጣጠር ናቸው። ምንም እንኳን ሰውየው የወደቀ ዛፍ ምሳር ይበዛበታል ይሉት ሆኖ ወንጀላቸው በላይ በላዩ ቢደራረብም በፈረንሳይ የፖለቲካ ታሪክ ውስጥ የራሳቸውን አሻራ ያስቀመጡ ሰው ናቸው። ግማሽ ግሪክ ግማሽ አንጋሪ ዝርያ ካላቸውና በስደት ከመጡ ቤተሰቦች የተገኙት ሳርኮዚ የተወለዱት የፈረንሳይዋ ዋና ከተማ ፓሪስ ውስጥ በ1955 ነበር። ወላጆቻቸውን በፍቺ ያጡት እኚህ ሰው አስተዳደጋቸው ፈታኝና በብዙ ውጣ ውረድም ያለፉ ናቸው። አብዛኛው አስተዳደጋቸው ላይ ከአባታቸው ይልቅ የአያታቸው ተጽዕኖም ያረፈበት እንደሆነ ያሳሉ። የሁለተኛ ደረጃ ትምህርታቸውን እንዳጠናቀቁ የከፍተኛ ትምህርታቸውን በሕግ አጠናቋል። በዚህም አላበቁም። በፖለቲካ ሳይንስ ትምህርታቸውን ተከታትለዋል። ሁለተኛ ዲግሪያቸውን በያዙ ሁለተኛ ዓመት በፖለቲካ ብቃታቸውና ብልጣብልጥነታቸው ታክሎበት የፈረንሳይዋ ኒውሊ ሱርሲን ከተማ ከንቲባ ሆነው ተመረጡ። በ1993 ሳርኮዚ የፈረንሳይ ፖለቲካ ላይ ያረበቡትና እንደ ሀገር መታየትም የጀመሩበት ዓመት ነበር። የፈረንሳይ የበጀት ሚኒስተርና የወቅቱ ጠቅላይ ሚኒስተር ኤድዋርድ ባላዶር ቃል አቀባይ ሆነው መጡ። ብዙም ሳይቆይ በቀኝ ዘመሞቹ ግፊት ምክንያት ባላዶር ከስልጣን ተነስተው ዣክ ሲራክ ተሾሙ። ከ3 ዓመት በኋላ ሳርኮዚ በድጋሜ ወደ ሌላ የስልጣን እርከን መጡ። ሰውየው የዋዛ አልነበሩም። የውስጥ ጉዳዮች ሚኒስተርነት ከተፋሉ። 2 ዓመታትን ካገለገሉ በኋላ የፋይናንስ ሚኒስተር ሆኖ ተሾሙ። በዚህ መካከል ሺራክ ሳርኮዚን በጥርጣሬ ነበር የሚያዩት። ሀገራዊ ምርጫ መቃረብን ታሳቢ አድርገው የፖለቲካ ወገንናቸውን እንዲያጠሩ ጠየቋቸው። ሰውየው ምርጫቸውን ያለ ይሉኝታ የራሳቸውን ፓርቲ መረጡ። ነገር ግን መስመር እንደሚለቅባቸው የገባቸው ሺራክ ሳርኮዚ እንዲመለሱ ማግባባት ጀመሩ። 2007 ፈረንሳይ ለምታደርገው ምርጫ ለፕሬዝዳንትነት ተወዳደሩ። የህዝብ ድምጽ የማሰባሰብ አቅማቸውን ቀደም ብለው ያደላደሉት ሳርኮዚ ምርጫውን በብቃት አሸነፉ። የፈረንሳይን የቀደመ ክብሯና ዝናዋን ለመመለስ ኢኮኖሚዋን ለማሳደግ ህዝቡን የተጫጫነውን ታክስ ለመቀነስና ሌሎች ነገሮችንም ለማስተካከል በቃለ መሃላቸው ለህዝብ ምለው ተገዝተው ስልጣንን ተረከቡ። እንደ ቃላቸው ባይሆንም በተወሰነ መልኩ ለውጥ ማምጣት ችለው የፕሬዝዳንትነት ዘመናቸውን ጀመሩ። አጠቃላይ የስልጣን ሽግሽጉን ለዋወጡ። ካቢኔውን እንደ አዲስ አዋቀሩ። አዳዲስ የአሰራር ለውጦችን ተግባራዊ ያደረጉ። ከዚህም ውስጥ የመጀመሪያዋ ሴት የፋይናንስ ሚኒስተሩን ሾሙ። የሰሜን አፍሪካ ሹመኛም ካቢኔያቸው ውስጥ አካተቱ። የሀገሪቱን ኢኮኖሚ ለማስተካከልና ቃል የገቧቸውን ነገሮች ለመተግበር ደፋ ቀና ማለት ጀመሩ። የታክስ ጫናን ከማቅለል ጀምሮ ፋይናንስ ስርዓቱ ላይ የተለያዩ ለውጦችን ተግባራዊ አደረጉ። የፋይናንስ ስርዓቱን ህመም በቅርበት እንደሚያውቅ የቀደመ ኃላፊ ችግር ያላቸውን ነገሮች ላይ ሁሉ ማስተካከያ ያደረጉ። ከዛ በተጨማሪ ህገ መንግስቱ ላይ ማስተካከያ ያስፈልገዋል ያሉት ቦታ ላይ ማሻሻያ እንዲደረግ አድርገዋል። ከዚህም ውስጥ በ2 ዓመት የተገደበውን የፕሬዝዳንትነት ዘመንም ወደ 5 ዓመት ከፍ አደረጉት። ዓለም አቀፍ ግንኙነታቸውን ከአሜሪካ ጋር አጠናከሩ። የአውሮፓ ህብረትና ኔቶ ላይ ያላቸው አቋም እንዲሁ ከእስራኤል ጋር ያላቸው ግንኙነትንም ማጠናከር ቀዳሚ ስራቸው እያደረጉ የስልጣን ዘመናቸውን አደላደሉ። በተጓዳኝ ሰውየውና ባለቤታቸው ከበድ ባሉ ወንጀሎች ስማቸው ይነሳ ጀመር። ተቃርኖችን በተለያየ መንገድ መፍትሄ እየሰጡ ነገሮችን እያዳፈኑ የስልጣን እህል ውሃቸው ወደ ማብቃቱ ደርሶ ምርጫ ቢደረግም የጠበቀውን ያህል ያላገኘው ህዝብ እሳቸውን በመረጠበት ድምጽ መልሶ ቀጣቸው። ከስልጣናቸው ከተነሱ በኋላ ቀድሞም ሲታሙበት የነበረው የሙስና ተግባራቸው ነፍስ ዘርቶ መታየት ጀመረ። ነገርየው ከ15 ዓመት በኋላ እንደ አዲስ አገንግኖ ተቀሰቀሰ።
የነገሩን አጠራጣሪነት የጋዳፊ የመጀመሪያ ልጅ ሳይፍ አልኢስላም ሳርኮዚ ለምርጫ ቀስቀሳ ከአባታቸው በሚሊዮኖች የሚቆጠር ገንዘብ መውሰዳቸውን በመግለጽ ያቀረበው ውንጀላ ነገሩን ይበልጥ አጋሙት። በቀጣዩ ዓመት በፈረንሳይና በመካከለኛው ምስራቅ መካከል አገናኝ ሆነው የሚሰሩት ሊባኖሳዊው ባለሀብት ዛይድ ታይኬዲን የሳርኮዚ የምርጫ ቀስቀሳ በከፍተኛ ሁኔታ ከትሪፖሊ በተገኘ ገንዘብ መደገፉን ተናግረው የገንዘቡን መጠን ፕሬዝዳንት ከሆኑ በኋላ የተከፈለውን ጨምሮ 50 ሚሊዮን ዩሮ እንደሚሆን ተጨማሪ ተገኘ። በ2012 በምርጫ ላይ ከተሸነፉ በኋላ ሳርኮዚ በተለያዩ ወንጀሎች ላይ እጃቸው አለበት በሚል ምርመራዎች ተጀመሩ። በ2024 ለዳግም ምርጫ ከፍተኛ የሆነ ገንዘብ በማውጣትና ወንጀላቸውን ለመሸፈን የህዝብ ግንኙነት ኩባንያ በመቅጠር ጥፋተኛ ከተባሉ በኋላ ይግባኝ ቢሉም በዚህኛው ክስ የ1 ዓመት እስር ተፈርዶባቸው የነበረ ሲሆን በኋላ ላይ 6 ወር ተቀነሰላቸው። ጥፋትን በሌላ ጥፋት ለማካካስ የሞከሩት ሳርኮዚ በ2021 ለዳኛ ጉቦ ለመስጠት በመሞከርም ጥፋተኛ ሆነው እስር የተፈረደባቸው የመጀመሪያው የፈረንሳይ ፕሬዝዳንት ሆነዋል። በታህሳስ ወር የፓሪስ ይግባኝ ፍርድ ቤት እስር ቤት ከሚገቡ ይልቅ ቤታቸው ሆነው መከታተያ ተገጥሞላቸው ቅጣታቸውን መፈጸም ይችላሉ ሲልም ወሰነባቸዋል። ነገራቸውን ለዓለም መሳቂያና መሳለቂያ ማድረግ የማይፈልጉት ፈረንሳዮች እኚህ ሰው ምንም ያህል ጥፋተኛ ቢሆኑም ሀገር የመሩበትን ክብር ላለማጣትና የሀገር ውክልናቸውን ታሳቢ በማድረግ የተፈረደባቸውን የእስር ዘመን ከውጭ ሆነው እንዲከታተሉ አድርገዋል።